በመካከለኛው ምስራቅ የተነሳው የማያባራው ጦርነት ከጊዜ ወደ ጊዜ እየበረታ በመምጣቱ እያስከተለ ያለው ዳፋ ከግጭቱ ጠማቂዎች በዘለለ ለተቀረው በርካታ የዓለም አገራትም የሚይዙትና የሚለቁትን በማሳጣት በጊዜ ሂደት መላው ዓለምን እያስጨነቀ ይገኛል። ምንም እንኳ አሜሪካና እስራኤል ጦርነቱን በሁለትና በሶስት ሳምንታት ውስጥ እንጨርሷለን ብለው በኢራን ላይ ወታደራዊ ጥቃት ቢጀምሩም ነገር ግን ያለሙት ሳይሳካ በቀጠናው የተነሳው ቀውስ ሁለተኛ ወሬን ይዟል። አሁንም ግጭቱ የመቆም አዝማሚያ አይታይበትም። አሜሪካና እስራኤል የአየር ላይ ድብደባውን ቀጥሎበታል። ኢራንም ሚሳኤሎቿን አቀባብላ ወደ እስራኤልና ወደ ቀጠናው የገልፍ አገራት ጥቃት እየሰነዘረች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ከ2 እስከ 3 ሳምንት ባለ ጊዜ ውስጥ ኢራን ላይ እጅግ ኃይለኛ የሆነ ጥቃት በመፈጸም የጀመሩትን ተግባር በጣም በፍጥነት እንደሚያጠናቅቁ ያስጠነቀቁ ሲሆን የኢራን ጦር በበኩሉ ከአሁን በኋላ አሜሪካና እስራኤል ጥቃት ከፈጸሙ ኢራን ሰፊና አውዳሚ ጥቃቶችን እንደምትፈጽም አስጠንቅቀዋል። ፕሬዝዳንት ዶናልድ ትራምፕ ትናንት ምሽት ለአገሪቱ ሕዝብ ባደረጉት በቀጥታ በቴሌቪዥን በተላለፈ ንግግር የአሜሪካ ጦር በኢራን ጦርነት ሊያሳካ የፈለጋቸው ግቦች ላይ ለመድረስ መቃረቡን ገልጸው ጦርነቱ መቼ ይጠናቀቃል ለሚለው ግን ቁርጥ ያለ ጊዜ ከመስጠት ተቆጥበዋል። ፕሬዝዳንት ትራምፕ ባደረጉት ቁጣ የተሞላበት ንግግር በኢራን በተዘጋው የሆርሙዝ ወሽመጥ በኩል የሚያልፍ ነዳጅ የሚረከቡ አገራት ድፍረት በማሳየት ወሳኙን መተላለፊያ እንዲቆጣጠሩ አሁንም በድጋሚ ጥሪ አቀርበዋል። 20 ደቂቃ ገደማ የፈጀው የዋይት ሃውስ ንግግራቸው አሜሪካ በዚህ ጦርነት የያዘቻቸው ዋነኛ ስትራቴጂክ ግቦች ሊጠናቀቁ እንደተቃረቡ ተናግረው የኢራን ባህር ኃይል የድሮንና ባሊስቲክ ሚሳኤል ጦሮች ተደምስሰዋል። በጣም በአጭር ጊዜ ውስጥ በሚቀጥለው ከ2 እስከ 3 ሳምንት በሚሆን ጊዜ ውስጥ እጅግ በኃይለኛው እንመታቸዋለን፣ ከዚያም ጦርነቱን እንጨርሳለን ሲሉ ዝተዋል። ከአሜሪካ ጋር የሚገዳደር ኃይል ያላቸው የዓለማችን ሀያላን አገራት መካከል የሆኑት ሩሲያና ቻይና በጦርነቱ ላይ በቀጥታ ተሳታፊ ከመሆን ቢቆጠቡም ነገር ግን በእጅ አዙር ኢራንን እንደሚደግፉ ቢታወቅም እየወሰዱት ያለው እርምጃ ግን ያን ያክል ነው እየተባለላቸው ይገኛል። ሩሲያ የኢራን ጦርነት እንዲያበቃ ለማድረግ ፕሬዝዳንት ቭላዲሚር ፑቲን ከቀጠናው መሪዎች ጋር እየተነጋገሩ ነው በማለት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንደተናገሩ ሮይተርስ የዜና ወኪል ዘግቧል። መላው ዓለምን እያስጨነቀ ያለው የሆርሙዝ የነዳጅ መተላለፊያ መዘጋት ለጊዜውም ቢሆን ሩሲያና ቻይና ላይ ጫና አላሳደረም። ምክንያቱም አስቀድማ ቻይና ከፍተኛ የሆነ የነዳጅ ክምችት ይዛለች። ሩሲያ ደግሞ ራሷ ከፍተኛ ነዳጅ አምራች ከሆኑ አገራት መካከል አንዷ እንደሆነች ይነገርላታል። የመካከለኛው ምስራቅ ጦርነት ምንም እንኳ ሶስቱ አገራት እስራኤል፣ አሜሪካና ኢራን የሚዋጉበት ግጭት ቢሆንም ዳሩ ግን መላው የዓለም አገራት የችግሩ ገፈት ቀማሽ ሆነዋል። የኢራን ጦር አዛዥ ሜጀር ጀነራል አሚር ኻታሚ ሰራዊቱ የጠላትን እንቅስቃሴ በከፍተኛ ጥንቃቄ እንዲከታተሉና ማንኛውንም አይነት ጥቃት ለመከላከል እርምጃዎችን ለመውሰድ እንዲዘጋጁ ትዕዛዝ መስጠታቸው ተዘግቧል። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ያወጣው ዘገባ እንደሚያሳየው ጠላት በመሬት ዘመቻ ለመክፈት የሚሞክር ከሆነ አንድም ሰው መትረፍ የለበትም ሲሉ የጦር አዛዡ ለሰራዊቱ አዛዦች ትዕዛዝ ሰጥቷል ብለዋል። ዋና አዛዥ በመላው ኢራን ከሚገኙ የጦር አየር መከላከያ እንዲሁም የምድር አየርና ባህር ኃይሎች አመራሮች ጋር እንደተነጋገሩና የጠላትን ጸበኛ ድርጊቶች ለመጋፈጥ እንዲቻል የኢራን ጦር አጸፋዊ ጥቃት ለመፈጸምና ለመከላከል ሙሉ ዝግጅት እንዲያደርግ አሳስበዋል ተብሏል። የጦር አዛዡ ሜጀር ጀነራል አሚር ኻታሚ ይህንን ያሉት ፕሬዝዳንት ዶናልድ ትራምፕ በሚቀጥለው 2 ወይም 3 ሳምንት ውስጥ ኢራንን በኃይለኛው እንደሚመቱ ከተናገሩ በኋላ ነው። አሜሪካ እግረኛ ሰራዊቷን ወደ ኢራን ደሴቶች ልታሰማራ ትችላለች የሚለው ስጋትን መላፈስ ከጀመረ ሰንብቷል። ፕሬዝዳንት ዶናልድ ትራምፕ ከኢራን አመራር ጋር እየተካሄደ ነው ስላሉት ንግግር ፍሬ አልባ የሚሆን ከሆነ የኢራንን የኢነርጂ መሰረተ ልማት በኃይለኛው እንደሚያወድሙ በከፍተኛ ሁኔታ ዝተዋል። ስምምነቱ ላይ ካልተደረሰ እያንዳንዱን የኤሌክትሪክ ኃይል ማመንጫ በጣም በኃይለኛው እንመታለን። ምናልባትም በተመሳሳይ ጊዜ ላይ ሊሆን ይችላል። እስካሁን ከሁሉም አንጻር ቀላሉ ኢላማ ቢሆንም ነዳጃቸውን አልመታንም። ምክንያቱም የመትረፍ ወይም መልሶ የመገንባት ትንሽም እንኳ እድል አይሰጣቸውም ሲሉ ተደምጠዋል። ትራምፕ ከዚህ ንግግራቸው አስቀድመው ኢራን የተኩስ አቁም እንዲደረግ ጠይቃለች በማለት ጽፈው የነበረ ቢሆንም
የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ግን በሰጠው አስቸኳይ ምላሽ የትራምፕን ገለጻ ሐሰትና መሰረት ቢስ ነው ብሎታል። በዋይት ሃውስ ባደረጉት በትናንት ንግግራቸው ትራምፕ ከዚህ ቀደም እንደተናገሩት ሁሉ የአሜሪካ አጋሮች የሆርሙዝ ወሽመጥን ደህንነት ለማረጋገጥ አሁን ጊዜው ቢዘገይም ተነሱና ድፍረት አሳዩ፣ ወደ ወሽመጡ ሄዳችሁም ያዙት በማለት የአውሮፓ አገራትን በነገር ሸንቁጠዋል። አሁን በአውሮፓ አገራትና በዶናልድ ትራምፕ መካከል ከምንጊዜውም በላይ ከፍተኛ የሆነ አለመግባባትና እርስ በርስ መካረር የሚስተዋልበት ጊዜ ላይ ደርሷል። በአሜሪካ ሳምባ ነው የሚተነፍሰው የሚባልለት የጦር ኃይል ኔቶ ከፊት ለፊቱ ከፍተኛ የሆነ አደጋ የተጋረጠበት ይመስላል። የኔቶ አባል አገር የሆነችው ዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር የአገራችንን የረጅም ጊዜ ብሔራዊ ጥቅም ለማስጠበቅ ከአውሮፓ አጋሮች እና ከአውሮፓ ህብረት ጋር የጠበቀ ግንኙነት እንደሚጠይቅ ይበልጥ ግልጽ እየሆነ መጥቷል በማለት ለዶናልድ ትራምፕ ምላሽ ሰጥቷል። አብዛኛው የአውሮፓና የኔቶ አባል አገራት በአሜሪካ ላይ ተስፋቸው የተሟጠጠ በሚመስል ሁኔታ እርስ በርሳቸው የሚጋጩ መግለጫዎችንና አቋማቸውን እየገለጹ ነው። ምንም እንኳ እንግሊዝ ዘግይታም ቢሆን የጦር ሰፈራን ለአሜሪካ ብትፈቅድም ፈረንሳይ፣ ስፔንና ጣሊያን ግን አሁንም በኢራን ላይ ለሚደረገው ጦርነት የአየር ክልሎቻቸውን ለአሜሪካ ዝግ አድርገዋል። ጠቅላይ ሚኒስትር ኬር ስታርመር የኢራን ጦርነትን በተመለከተ በሰጡት ጋዜጣዊ መግለጫ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ግንኙነታቸው እየሻከረ በመሆኑ ከአውሮፓ ጋር ያላቸውን ትስስር እያጠበቁ እንደሆነ ጠቁመዋል። ጠቅላይ ሚኒስትሩ በኢራን ጦርነት ላለመሳተፍ በመወሰናቸው ከፍተኛ ጫና እንደደረሰባቸው በመግለጽ የኢራን ጦርነትን ከመቀላቀል ጋር በተያያዘ አቋምን እንዲቀይር ቀላል የማይባል ጫና ደርሶብኛል። ነገር ግን አሁንም ቢሆን በጦርነቱ ላይ አቋምን አልቀይርም። ጫናው ምንም ይሁን ምን፣ ጫጫታው ምንም ቢሆን የብሪታንያ ጠቅላይ ሚኒስትር ነኝ። በብሔራዊ ጥቅማችን መሰረት መንቀሳቀስ አለብኝ በማለት አሁንም የአሜሪካን ጥያቄ እንደማይቀበሉ በግልጽ ተናግረዋል። በዚህ በጠቅላይ ሚኒስትሩ አቋም የተበሳጩት ፕሬዝዳንት ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ዩናይትድ ኪንግደምን ጨምሮ ለአጋር አገራት መልእክት አስተላልፈዋል። እንዴት ለራሳችሁ መዋጋት እንዳለባችሁ መማር መጀመር አለባችሁ። ከአሁን በኋላ አሜሪካ እናንተን ለማገዝ አትደርስላችሁም ሲሉ ማስፈራሪያ ያዘለ መልእክት አስተላልፈዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ በኢራን ጦርነት እገዛ እንዲያደርግላቸው ያቀረቡትን ጥሪ ባለመቀበሉ አሜሪካን ከወታደራዊ ጥምረት ማስወጣትን አጥብቆ እያሰቡበት እንደሆነ የብሪታንያው ጋዜጣ ዘ ቴሌግራፍ የዘገበ ሲሆን ኔቶ ድሮም የወረቀት ላይ ብቻ ነበር በማለት አሜሪካን ከመከላከያ ስምምነቱ የማስወጣት ጉዳይ ከሐሳብ መሻገሩን መናገራቸውን ዘግበው አመልክተዋል። የብሪታንያው ጋዜጣ ከጦርነቱ በኋላ አሜሪካን ከኔቶ አባልነት የማስወጣት እቅድ ይዘው እንደሆነ ጠይቋቸው ትራምፕ ሲመልሱ አዎ ከሐሳብ ባሻገር ጊዜው ደርሷል ብዬ መናገር እችላለሁ። ኔቶ የወረቀት ላይ እንደሆነ ሁሌም አውቅ ነበር። በነገራችን ላይ የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ይህንኑ ያውቃሉ በማለት አውሮፓዎችን በነገር ሸንቁጠዋል። በመካከለኛው ምስራቅ ቀውስ ምክንያት ገና በአንድ ወር ጦርነት ብቻ እርስ በርስ እየተናከሰ ያለው የዓለም አገራት ግጭቱ ሃይባይ ካላገኘና በዚህ ከቀጠለ ገና ታይቶ የማይታወቁ ሌሎች ሰብአዊና ፖለቲካዊ ቀውሶች ሊስተዋሉ ይችላሉ በማለት በርካታ የፖለቲካ ተንታኞች ሐሳባቸውን እያስቀመጡ ይገኛሉ። ክብራትና ክብራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስከነገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።